ኢትዮጵያ በፖለቲከኞች አላዋቂነትና የጥላቻ አስተሳሰብ ምክንያት በታሪኳ ብዙ አስከፊ ዘመናትን ስታሳልፍ ቆይታለች። ትናንት ለስልጣን ተብሎ የተዘራው ጥላቻ ፍሬ አፍርቶ ሃይማኖተኛውን ሃይማኖቱን አስክዶ ብዙ የሚያስተዛዘብ ከምክንያት የወጣ ሙግትና ጊዜ እያሳለፍን በጦርነት እየተፈተን ነው። የውስጣችንን አለመስማማት ያዩት ደግሞ እንደ ልማዳቸው ጦራቸውን ሰብቀው ዙሪያችንን እየዞሩን ነው። ኢትዮጵያ እንደተሰጣት ጸጋ ዛሬ እዚህ መገኘት አልነበረባትም። ተገዳ የምትፈርም ተበድራ የምትበላ ጠላት የሚሸመግላት ስሟ ድንጋይ ሆኖ የሚጎትታት ሀገር መሆን አልነበረባትም። ጸጋው አልፍ ሀብቷ ተዝቆ የማያልቅ ነው። እንዲህ በጥላቻ ታውረን ዛሬም እየታመስን መቀጠላችን ያንገበግባል። በዛሬው ዝግጅታችን ኢትዮጵያን ሌላውን ሀብቷን ባትጠቀም እንኳን ማንነቷን፣ ችግሯን፣ ድህነቷን ሊለውጠው ስለሚችል በአፋር ምድር ስለሚፈሰው ቢጫ ወርቅ ወይም ፖታሽ ማዕድን ነግራችኋለን። ዓለም በአድናቆት የሚመለከተው የዳሎል ትኩስ ምድር በውስጡ ለዘመናት የሰወረው ሚስጥር ዛሬ የኢትዮጵያን የነገ ማንነት ሊቀይር ብቅ ብሏል። የአፋር በረሃ ንፋስ ድህነትን ጠርጎ የሚያስወጣበት ያ ቢጫ ወርቅ የኢትዮጵያን ኢኮኖሚ ደም ስር የሚያድስበት ጊዜ ደርሷል። ከረሃብና ከእርዳታ ጥገኝነት ተላቀን ምድራችን በራሷ ማዕድን የምትለመልምበትን ያንን ታሪካዊ ጉዞ ዛሬ በዝርዝር እንቃኛለን። እስከ መጨረሻው አብራችሁን ቆዩ። ኢትዮጵያ ውድ የሆኑ ማዕድናት ከሚገኙባቸው አካባቢዎች መካከል ለየት ያለው አፋር ክልል ቀዳሚው ነው። አፋር እንደሚታወቀው የምድር የመጨረሻው ዝቅታ የሚገኝበት ነው። ቅሪተ አካሎች፣ ከምድር ጥልቀት ይገኙ የነበሩ ማዕድናትና ሌሎችም ውድ ሀብቶች ከላይ ከመሬቱ ላይ ይገኝበታል። ከነዚህ መካከል አንደኛው በአፋር የሚገኘው የፖታሽ ማዕድን ነው። ፖታሽ በዓለም ላይ እጅግ ውድ ከሆኑ ማዕድናት መካከል ቀዳሚው ነው። ነገር ለዋጭነቱ ከነዳጅም በላይ ነው። ይህ ማዕድን መኖሩ ተረጋገጠ በጣም ቆይቷል። ለማውጣት ከእንግሊዝ እስከ እስራኤል ተረባርበዋል። ጅቡቲ የታጁራን ወደብ የገነባቸው ይህን ማዕድን ወደ ውጭ ለማሸጋገሪያነት ነበር። ነገር ግን እስካሁን ድረስ ማንም የውጭ ኩባንያ ልክ እንደ ነዳጁ ሁሉ ይህን ማዕድን ሊያወጣው አልቻለም። አሁን ድረስ በርካታ ማዕድን አውጭ ድርጅቶች ፍቃድ ወስደው በዚሁ በአፋር እየተርመሰመሱ ይገኛሉ። እስካሁን ግን ምንም ማውጣት አልቻሉም። ይህን ተከትሎ መንግስት ይህን ማዕድን መጠቀም አለብኝ በሚል በአፋር የሚገኙ ይህን ማዕድን ለማውጣት የገቡ ነገር ግን ምንም ማውጣት ያልቻሉትን ፍቃዳቸውን በመንጠቅ ከአካባቢው ሊያባረር እንደሆነ ይፋ አድርጓል። ፖታሽ ማዕድን በዋናነት የሚያገለግለው ለማዳበሪያ ለማምረት ነው። ፖታሽ ያላቸው ሀገራት አይራቡም። ፖታሽ ያላቸው ሀገራት ማዳበሪያ አላቸው። ማዳበሪያ ያላቸው ደግሞ በገፍ ያመርታሉ። ችግርን አያውቁም። እኛ ዋናውን ይዘን ማዳበሪያ ለማኞች ነን። በአፋር እየፈሰሰ ያለው ኢትዮጵያ አጥብቃ የምትፈልገው እጅግ ውድ ማዕድን ነው። ፖታሽ ኢትዮጵያ ያላት ብቻ አይባልም፣ ተሰጥቷታል ነው የሚባለው። ኢትዮጵያ የምድራችን ትልቁ ያልተነካ ፖታሽ ባለቤት ነች። በጥናት የተረጋገጠ ብቻ 5 ቢሊዮን ቶን ፖታሽ በኢትዮጵያ ምድር ይገኛል። በአጠቃላይ እስከ 14 ቢሊዮን ቶን ይደርሳል ተብሎም ይታመናል። አጥኚዎች እንዳረጋገጡት ከሆነ ይህ በአፋር ዳናኪል ዲፕሬሽን እየተባለ የሚጠራው ሌላ ፕላኔት በሚመስለው የኢትዮጵያ ክፍል የሚገኘው የፖታሽ ክምችት ለ200 ዓመታት ቀጥ አድርጎ መጥቀም ይችላል። ፖታሽ በግብርናው ዘርፍ ዓለም የሚጠቀምበትን የእርሻ ማዳበሪያ ለማዘጋጀት የሚውል ሲሆን ከዛ ውጭ ለበርካታ አገልግሎቶች እጅግ ይፈለጋል። ለባትሪ፣ ለሳሙናና ዴተርጀንት፣ ለእንስሳ መኖ፣ የበረዶ ግግር ለማቅለጥ፣ ለምግብ ማቀነባበሪያ፣ ለመድኃኒት፣ ለፋብሪካዎችና ላልጠቀስናቸው በርካታ ጉዳዮች ይፈለጋል። ባጭሩ ለመግለጽ ግን ፖታሽ ማለት በአሁኑ ዘመን ምግብ እንደማለት ነው። አሁን ባለው የዓለም ገበያ 1 ቶን ፖታሽ $266 ሲሆን ይህም ሲሰላ የትሪሊየን ዶላር ክምችት ላይ እንደተቀመጥን ያሳያል። ከሁሉ በላይ 40 ሚሊዮን ሄክታር የሚታረስ ለም መሬት ባላት ሀገራችን ላይ ለሀገር ውስጥ ፍጆታ ሲውል ምን ያክል ሀገር ሊቀይር እንደሚችል አስረጃ አይፈልግም። በክምችት ደረጃ ከኢትዮጵያ ያነሰ 1 ቢሊዮን ቶን ያላት ካናዳ የዓለማችን ቁጥር 1 የፖታሽ ኤክስፖርተር ስትሆን በሱም እስከ $8 ቢሊዮን በየዓመቱ ገቢ ታገኝ በታለች። ታዲያ ይህን ሀብት እናለማለን ያሉ የተለያዩ የውጭ ኩባንያዎች ገብተው የነበረ ሲሆን አብዛኞቹ ምንም ሳይሰሩ ወጥተዋል። ያሉትን ፍቃዱን ይዘው ተቀምጠዋል። አሁን መንግስት ይህን ማዕድን አወጣለሁ የሚል እንቅስቃሴ የጀመረ ሲሆን ፍቃድ ወስደው ያልሰሩትን ከቦታው አስወጣለሁ ማለቱን ሪፖርተር ዘግቧል። በአፋር ክልል የፖታሽ ማዕድን ለማምረት ፍቃድ ለወሰዱ ኩባንያዎች የማስጠንቀቂያ ደብዳቤ መጻፉን የማዕድን ሚኒስቴር በሪፖርቱ ጠቅሷል። ከነዚህ ማስጠንቀቂያ ከተሰጣቸው
ካላቸው ትልልቅ የፖታሽ አልሚ ባለፍቃዶች ውስጥ ሰርከም ሚኒራልስ፣ የአራዳሉልና ኢትዮ ፖታሽ የሚባሉ ይገኙበታል። ኩባንያዎቹ ፍቃድ ከወሰዱ 7 ዓመታት እንዲሆናቸውም ተገልጿል። ሰርከም በአፋር ክልል ዳሎል አካባቢ በወሰደው 365 ካሬ ኪሎ ሜትር ያለው የፖታሽ እምቅ ሀብት 14 ቢሊዮን ቶን ነው። በተመሳሳይ ያራ በአፋር ዳሎል የወሰደው 54 ኪሎ ሜትር መሬት 11 ቢሊዮን ቶን የፖታሽ እምቅ ሀብት መኖሩን ሚኒስተሩ በሪፖርተሩ አመልክቷል። ዩናይትድ ፖታሽ የተባለ ኩባንያ በዳሎል 320.5 ካሬ ኪሎ ሜትር መሬት የወሰደ ሲሆን ስራ እንዳልጀመረም ታውቋል። ፖታሽን ከተፈጥሮ ጋዝ ተረፈ ምርት ጋር በማቀናበር የግብርና ማዳበሪያ በአገር ውስጥ ማምረት ለመጀመር ጥናት እየተደረገ እንደሆነ የማዕድን ሚኒስቴር አስታውቋል። ኢትዮጵያ ማዳበሪያ ከውጭ ለማስገባት በየዓመቱ ወደ $1 ቢሊዮን የሚጠጋ የምታወጣ ሲሆን በተለይ በቅርቡ ከተደረገው የምንዛሬ ለውጥ በኋላ መንግስት በብር የሚያደርገውን ድጎማ ከፍ እንዲል ማድረጉ ይታወሳል። ኢትዮጵያን ዛሬም ከድህነት እንዳትወጣ ያደረጋት ግብርናዋን ማዘመን አለመቻሏ ነው። ሀብቷን ተጠቅማ ሀብቷን ማልማት ባለመቻሏ ነው። ፖታሽ ማዕድኗን መጠቀም አለመቻሏ ግብርናው በማዳበሪያ ጦትና ውድነት ማደግ አልቻለም። ኢትዮጵያ በጠቅላላ ከአካሏ ውስጥ 1,112,000 ስኩዌር ኪሎ ሜትር ወይም 472,000 ስኩዌር ማይልስ መሬት ነው። ከዚህ ውስጥ ሀገሪቱ 38.5 ሚሊዮን ሄክታር ወይም 34% መሬቷ ለእርሻና ለእንስሳት እርባታ ተስማሚ ነው ማለት ነው። በተጨማሪም ሀገሪቱ 104 ወንዞችና 12 ሐይቆች አሏት። ከነዚህ 12 ወንዞቿ ሀገር አቋራጮች ናቸው። የተለያዩ የጂኦሎጂካል ቅርጾችና የአየር ንብረት ሁኔታዎች 12 ትላልቅ ወንዞችን ጨምሮ 12 ተፋሰሶች፣ 8 ዋና ዋና ሐይቆችና የጎርፍ ሜዳዎችና በርካታ ሰው ሰራሽ የውሃ ማጠራቀሚያዎች በአጠቃላይ 122 ቢሊዮን ኪዩቢክ ሜትር የሚጠልቅ የውሃ ሀብትና ረግረጋማ ስነ ምህዳሮች ለኢትዮጵያ ሰፊ የውሃ ሀብት ሰጥተዋታል። ይህች ሰፊ ውሃና ለግብርና የሚመች ለም መሬት ያላት ሀገር ለግብርናው ትኩረት ሰጥታ ከሰራች ወይንም ብትሰራ በዓመት በቀላሉ እስከ $200 ቢሊዮን ድረስ ከግብርናው ልታገኝ ትችላለች። ቻይና 7% የሚታረስ መሬት አላት፣ ግን 22 በመቶውን የዓለም ሕዝብ ትመግባለች። በ20ኛው ክፍለ ዘመን ቻይና ሰፊውን ሕዝቦቿን ለመመገብ የምታገል ሀገር ነበረች። በአንጻሩ ኢትዮጵያ 14.46% የሚታረስ መሬት ይዛ ዜጎቿን መቀለብ እንኳን አልቻለችም። ኢትዮጵያ ሀብቷን ትጠቀም፣ የጥላቻ ፖለቲካ ይብቃ። ጥግ የደረሰ የፖለቲከኞች የዘረኝነት አስተሳሰብ ምግብ አይሆንም። እነርሱን ይለውጥ ካልሆነ ድሃውን የኢትዮጵያን ሕዝብ አይለውጥም። ሀገር የምትቀየረው በስራና በግብርና ነው። ማዕድናቱን ትጠቀም፣ ወንዞቿን ታልማ፣ ሰፊውን መሬት ተረስ። ምግቧን ከቻለች የሚያዛት የለም። ሰላም ለሀገራችን። አበቃን። መልካም ጊዜ ተመኘን።